ወደ ጌታ መጣሁት በ1969 ዓመተ ምህረት ነው። ስንት ዓመት ነው? እኛ እዚህ ሳንፈጠር ሳንታሰብ ወላጆቻችንም ሳይጋቡ አንተ በጸጋ ውስጥ ነው ያለው እና በጸጋው ተደገፍ። አሜን። እሱ ላይ ጣለው። አሜን። አንተ የምታደርገው ሙከራ ጌታ የጨረሰውን ነገር በራስህ አቅም ለማድረግ ነው እና በብዙ ምሳሌዎች ይነግሩ ይላል። ጸጋዬን ገፎኝ ኃጢአቴ በፊትህ ቢታይ እርቃኔ በገዛ እጄ ጽድቄን ላቆም ቅጠል ማገልደም ለምኔ። በተጠጋነው ቁጥር ደግሞ እግዚአብሔር የበለጠ ያስጠጋናል። ይሄ ፕሮሰስ ነው። የመቀደስ ሂደት የሚባለው ይሄ ነው። የዘላለም ሸማዬ ኢየሱስ ኢየሱስ ክብር ጽድቄን ቅድስናዬ ኢየሱስ ኢየሱስ ክብር የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተን ለብሼ አማርኩኝ ኢየሱስ። ጌታ ገሌን ባርኮታል ሲባል የጸሎት ህይወቱ ተለቆለታል፣ የጸጋ ስጦታዎች በዝተውለታል ነው የሚባል። እንደዛ ነው 100% እልሃለሁ። እና ይሄም ከዚህ ጋር የተያያዘ ነገር በፍጹም አለ በምድር ነገር በፍጹም ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው። በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያርፍ ነው። አዋጅ ይመስላል። እኔ ምን ነገር ያለበት ይመስለኛል። በጣም ወርልድሊ ይሁን ካርናል ይሁን ስለመጣ ወጣት ማየት ብርቅ ነው። በውጭ ሀገር ቸርቾች ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው። ሰላም ለሁላችሁ ይሁን። እንደምን አላችሁ ቅዱሳን በዓለም ዙሪያ ያላችሁ? እግዚአብሔር የተባረከ ይሁን። ይሄ ቶኪንግ ሶንግ የተሰኘ ፕሮግራማችን ነው። ዛሬ ደግሞ ከእናንተ ጋር በዚህ ፕሮግራም አብረን እናሳልፋለን። ዛሬ በመካከላችን በጣም የምንወደው በጣም የምናከብረው አባታችን የሚሆን ለብዙ ዘመናት የኢትዮጵያን ቤተክርስቲያን ሀገር ውስጥም ከሀገር ውጭም ያገለገለ ለሁላችን በጣም የተወደደ ሲኒየር የሆነ ብዙ የመዝሙር አልበሞችን የሰራ አሁንም ደግሞ በዝማሬው ላይ ብዙ ሰዎችን እያሰለጠነ ያለ በእውነት ጸጋ የበዛለት እኔ አንተ ምለው እንግዲህ ፈቃድ ጠይቄና ስለተቀራረብን ነው። እርሶ የሆነ የተከበረ የእግዚአብሔር አገልጋይ ፓስተር ገዛኸኝ ሙሴ በመካከላችን አለ። ፓስተር ገዛኸኝ ሙሴ እንኳን ወደ ቶኪንግ ሶንግ ፕሮግራም በሰላም መጣ። ፓስተር እኔም አመሰግናለሁ ወደ ቶኪንግ ሶንግ ፕሮግራም ስለጋበዛችሁኝ። ትልቅ ብሌሲንግ ነው። እግዚአብሔር የተመሰገነ ይሁን። አሜን አሜን። እርሶም በመካከላችን ስላሉ በእውነት ትልቅ እድል ነው የሚሰማን ለሁላችንም። እንደ ኢትዮጵያ ቤተክርስቲያን በጣም ነው የምንወዶት የምናከብሮት። ለረጅም ዓመት ሳይዛነፍ ቀጥ ብሎ በክርስትናውም በአገልግሎቱም አቋም ሳይቀይሩ ርዕስ ሳይቀይሩ ስለ ኢየሱስ እየዘመሩ መኖርን የመሰለ መታደል የለምና ዛሬ በመካከላችን እንግዳ ሆኖ ብቻ ሳይሆን እንደው መጨረሻ ላይም እንዲባርኩንም እንፈልጋለን። እኛም መጨረሻችን እንደርሶ እንዲሆን የሰው ጅማሬው ብቻ ሳይሆን ፍጻሜውም ደግሞ ያማረ ሲሆን መልካም ነውና በእውነት ለረጅም ዓመት ዝንፍ ሳይል ጸንቶ መቆም በወንጌል ጸንቶ መቆም በዝማሬ አገልግሎት ብቻ ሳይሆን እዚህ ከተማችን ውስጥ የመንገድ ላይ ወንጌል በማገልገል ቀዳሚ ኖት። ማንንም ሳያፍሩ ሳይሸማቀቁ ይሄንን የመዳን ወንጌል በየመንገዱ በዝማሬ ለብዙ ሰዎች በመንገር የመዳን መንገድን አሳይተዋልና በእውነት እናከብሮታለን፣ እንወዶታለን። አሜን። እና ለኛ ትልቅ እድልና በረከት ነው ማለት ነው። እንግዲህ ዛሬ ካሉት በርካታ ዝማሬዎች ውስጥ ሁለት መዝሙሮችን ብቻ መርጠናል። ካለንም የጊዜ እጥረት አንጻር ሁለት መዝሙሮችን መርጠናል። የመጀመሪያው ሁሉም ሰው እንግዲህ ፓስተር ገዛኸኝ ሙሴን ሲያስብ የሚያስበው አንድ መዝሙር አለ። የዘላለም ሸማዬ የሚለውን መዝሙር መርጠናል። ሁለተኛም ደግሞ ሌላ መርጠናል። እሱን በኋላ ላይ ደግሞ እንመጣበታለን። ስለዚህ ቀጥታ ወደ ዲስከሽናችን ስንገባ የዘላለም ሸማዬ የሚለው መዝሙር ስትቀበል ምን አይነት ጊዜ ነበረ? ታሪኩ ምን አይነት ነው?
ከጀርባ ያለውን ነገር እስቲ ለኛም ለተመልካቾቻችንም አብራራልን። እንዴት ተቀበልከው? ምን አይነት ጊዜ ነበረ የሚለውን ማለት ነው። ጊዜው በሀገራችን እንግዲህ የነጻነቱ ዘመን እየመጣ ይሄ የኮሙኒዝም ዘመን እያበቃ የኢህአዴግ መንግስት ሽግግር ወቅት ይመስለኛል። እኔ በ82 እና በ83 መካከል ነው መዝሙሩን የዘመርኩት። 82 ምናልባት ተጸንሶ 83 ያለቀ ይመስለኛል ነገሩ ወዲያው ነው እንትን ያለውና ወደ ጌታ ከመጣሁ በኋላ ከነበረኝ አንዳንድ በወቅቱ አብሮኝ ከነበሩት ወገኖች ክርስትናንም ካስተማሩኝ ወገኖች በመነሳት የጌታን ጸጋ ማየት ማልችልበት ሁኔታ ነበርና በጣም አብዝቼ ወደ ራሴ ነው የምመለከተው። አብዝቼ ራሴን ነው መኮንነው። በምንም በማረገው ነገር ሁሉ ደስተኛ አይደለሁም። በጣም እወቀሳለሁ። መሞክረው ደግሞ በጸጋው በመደገፍ ሳይሆን በራሴ አቅም ነው። በቃ ዛሬ እንዲህ ያለ ማድረግ ይሄ ነገር ይሄ ያስታውሰኛል ምናምን አንድ ነገር ልናገር። እንዲያውም ካምፓስ እያለሁ ዩኒቨርሲቲ በጣም ከብዙ ዓመት በፊት ነው እና ድንገት በጨዋታ መካከል አብሬ እንትንልና ከዛ ይጸጽተኛል ማለት ወይም ማይገባ ጆክ ሲናገሩ ወይ ስቄ ምናምን በጣም ወቀሳለሁኝ። ከዛ በኋላ ይሄንን ማድረግ የለብኝም ብዬ ምንድነው ማድረገው? በሚቀጥለው ቀን እንደዚህ አይነት ማይሆን ነገር ሲናገሩ ከመካከለ ቢያንስ ወይም መውጣት ወይም ደግሞ ኮሜንት አለማድረግ ዝም ማለት አለብኝልና ያንን ለማስታወስ እንዲያስችለኝ በግራ እጄ የማስራውን ሰዓት በቀኝ እጄ ዋው! ይሄ በጣም ትልቅ ጥበብ ነው። በቀኝ እጄ ያስራለሁ እና የሚያስገርመው ነገር ምንድነው? የዛን ቀን ድንገት ትዝ ይለኝ እንዴ ዛሬ ምን ነክቶኝ ነው በቀኝ እጄ ሰዓቴን ያሰርኩት ብዬ ወደ ግራ እመልሰዋለሁ እና በቀኝም እጄ ያስሬ ከሆነ የዛን ቀን የባሰ ስቀባጥር ውዬ ነው የሚያልፈው እና ጸጋው ላይ መደገፍ እንድችል እግዚአብሔር ትሬን እያደረገኝ ነው። እና ጸጋው ላይ መጣል ከኔ የሆነ እግዚአብሔርን ደስ የሚያሰኝ ምንም ነገር እንደሌለ ዲዛ ሃርድ ዌይ መማር ነበረብኝ እና ከዛ የተነሳ ነውና እንደዛ አይነት ነገር ውስጥ ነበርኩ እና ከዛም በኋላ ደግሞ እግዚአብሔር በህይወቴ ላይ በተለይ ቄስ ተስፋዬ ዲነግዴ አሁን ወደ ጌታ ሄደዋል። ትልቅ እግዚአብሔር ሰው ናቸው። መካኒሳ መካነ ኢየሱስ ቄስ ነበሩ። እሳቸው በጌታ ጸጋ ላይ እንዳርፍ ብዙ አስተምረውኛል። በብዙ መንገድ እና በብዙ መንገድ አስተምረውኛል። ትዝ የሚለኝ ነገር ምንድነው? ለምሳሌ በቀደም እኔ እንትኔ ባክግራውንዴ ሲዳማ ነው። ከሲዳማ ነው ተወልጄ ያደኩት። እዛ ነው ወደዚህ ለትምህርት መጣሁ። ስራ ጀመርኩ፣ አገልግሎት ጀመርኩ። እዚህ ቀረሁ እንጂ ተወልጄ ያደኩት በሲዳማ ነው እና እሳቸው እንደ ምሳሌ አድርገው በዛን ሰሞን ከእሳቸው ጋር ይሄን ዲስከሽን ትምህርት በምናደርግበት ጊዜ ከሲዳማ የመጣሁበት ጊዜ ነበርና በቀደም ከሲዳማ ስትመጣ በአውቶቡስ ውስጥ እንዴት ሆነህ ነው የመጣኸው አሉኝ። ያው ነው እንደ ሰው ሁሉ ነው እኮ የመጣሁት፣ ቁጭ ብዬ ተሳፍሬ ነው የመጣሁት። እንዴት ለምን ቁጭ ብለህ እቃህን ተሸክመህ ባስ ውስጥ ለመሄድ አልሞከርክም አሉኝ። ለምን ማለት ነው የፈለኩት አንተ በጸጋው ውስጥ ነው ያለው እና በጸጋው ተደገፍ፣ እሱ ላይ ጣለው። አንተ የምታደርገው ሙከራ ጌታ የጨረሰውን ነገር በራስህ አቅም ለማድረግ ነው እና በብዙ ምሳሌዎች ይነግሩኝ ነበር። እኔ አንዱን ኢንስታንስ ነው የምነግርህ እና በጸጋው ላይ እንዳርፍ አደረጉኝና በዚህ የተነሳ እነዚህ በአዲስ ኪዳን ውስጥ ያሉት በተለይ ሐዋርያው ጳውሎስ የሚናገራቸው በኤፌሶን 2 ላይ በብሉይ ኪዳንም ጭምር ያሉት ነገሮች ወደ ውስጥ የመንፈስ ቅዱስ ያመጣቸው በክርስቶስ የመጽደቃችን ነገር ከዘፍጥረት እስከ ራእይ ያሉት ወደ ውስጥ ይፈሳሉ እና ይሄንን እያሰላስልኩ እያለሁ ነው አዋሳ 1983 ዓመተ ምህረት አዋሳ ነበርኩና መንገድ ላይ እየሄድኩ ይሄ መዝሙሩ ደኔ የመጣው መንገድ እየሄድኩ ነበር እና የዘላለም ሸማ የሚለው አዝማች ነው የመጣው። ዝም ብሎ አይደለም የመጣው፣ ማይቲሊ ነው ወደኔ የመጣው። በቃ ይሄ መገለጥ እንደሚባለው በላይ ላይ ነው የወደቀው እና በጣም ነው ውስጤ የተቀጣጠለው። የመንፈሱ ጭምር ነው ያገኘኝና በቃ ከዛ ቤት ደርሼ መዝሙሩን እስከምጽፈው ድረስ በቃ ምጥ እንደያዛት ሴት ነበር እና ያንን መዝሙር በዛ አይነት ሁኔታ ነው
መዝሙር ወደ እኔ መጣው እና ከታሪኬ ጋር አለ። ከዛ መዝሙር ጋር እግዚአብሔር በቃ ያለቀውን ስራ የተፈጸመውን ነገር እንዳይ አስቻለኝ። እግዚአብሔር የተባረከ ይሁን። አሜን። ከ30 ምናምን ዓመትም በኋላ ይሄ መዝሙር ኃይሉ ጉልበቱ እንዳለ ነው። የክርስቶስን የማዳን ስራ፣ የእግዚአብሔርን የማዳን ስራ፣ የጸጋውን ጉልበት የሚናገር ስለሆነ ትኩስ ነው ዛሬም። እውነት ነው። ይሄ የመኪናው ደግሞ ምሳሌ የሚገርም ነው በጣም። አዎ ቄስ በብዙ መንገድ ነበር የሚያስተምሩንና በጣም ነው የሚገርመኝ እና እኔ በጣም በራሴ ላይ ነው የማተኩረው ኮንቲኒየስሊ ማለት ነው። ምናልባት ይሄ በዛን ዘመን የነበርነውን አማኞች በሙሉ የሚመለከት ነው። በጣም ከልክ በላይ ነው ስለ ቅድስና የምናስበው፣ ስለ ጽድቅና እግዚአብሔርን ስለማስደሰት በሁሉ ነገር ጥንቅቅ ከልክ ያለፈ ነው የሚሆነው እና እሱ ጥሩ ሆኖ እያለ ይሄንን ደግሞ ያለቀውን ነገር መጠንቀቅ ጥሩ ነው። በጸጋው መደገፍ ደግሞ ነበረበት እና ያ ነውና ብዙ የቀደሙ መዝሙሮችን ብናይ እንግዲህ ከዛሬ 30 40 50 ዓመት ቤት የሚዘመሩ መዝሙሮች ብዙዎቹ ወደ ውስጥ የሚመለከቱ ብዙዎቹ የንስሐ ዝማሬዎች ናቸው እና ይሄ ጥሩ ነው። ሬቨረንሱ ጥሩ ነው። ጌታን ማክበር ጥሩ ነው። ሁልጊዜ ዊ አር አንወርዚ በጸጋው ነው እንጂ የሆነው ሁሉ ከሱ የተነሳ ነው የሆነው እና ይሄ ነው እና አሁን ደግሞ ሌላ ኤክስትሪም እንዳለ አስባለሁ። አሁን ደግሞ ሌላ ነው ማለት ስለ የንስሐ መዝሙሮች ሬር ናቸው፣ በጣም ሬር ናቸው። ምክንያቱም ትምህርቶችም አያስፈልጉም። ብዙ ትምህርቶች በተለይ አንዳንዶቹ ያለፈውን ያሁኑን የሚመጣውን ነገር በሙሉ ስላለቀ ንስሐ መግባትም ምን ማለትም የሚል እንትን ትምህርቶች አሉ እና ይሄ በህግ ላይ መውደቅ ነው በህግ እንትን ማለት ነው የሚለው ከልክ ያለፈ የተለጠጠ ይመስለኛል። ወደ ሌላኛው ኤክስትሪም ነው ይሄ። ከዚህ የተነሳ መዝሙሮቻችን ላይ የንስሐ ዝማሬዎችን አናገኝም። የንስሐ ዝማሬዎች የሉም። ንስሐ መግባት አለብን ዊሲን እና ኮንቲኒየስሊ ማለት ነው እና we should repent continuously ሁልጊዜ ንስሐ መግባት አለብን። በቅዱስ አምላክ ፊት ነው ያለው። እኔ እንዳውም ማስበው ምንድነው ሰው ወደ ቅዱሱ አምላክ እየቀረበ ሲመጣ ሞር አንወርዚ እንደሆነ ነው የሚሰማው እና ቅድስናው ሲጫንን ነው ምን ያህልኛ ከሱ የቅድስና ስታንዳርድ የጽድቅ ስታንዳርድ እንደወረደን የምናየው። ይሄ በበለጠ በጸጋው እንድንደገፍ ያደርገናል እና ይሄ ኮንቲኒየስ መሆን አለበት እና የበለጠ እንጠጋለን። በተጠጋነው ቁጥር ደግሞ እግዚአብሔር የበለጠ ያስጠጋናል። ይሄ ፕሮሰስ ነው። የመቀደስ ሂደት የሚባለው ይሄ ነው እና ጨርሻለሁ ብለህ በቃ አለቀ ነገር ነው ብለህ ካልክ ፓሲቭ ነው የምትሆነው። ስለ ኃጢአት ብዙ እንትን አትልም እና ይሄ ባላንስ መደረግ ያለበት ይመስለኛል። እነዛ ኢሳይያስ ምዕራፍ 6 ላይ ያሉት መላእክት እንኳን በጣም ቅድስና ፍጽምና ላይ እያሉ ነገር ግን እግሮቻቸውን ይሸፍናሉ ፊቶቻቸውን ይሸፍናሉና ቅዱስ ቅዱስ ይላሉ። ኤግዛክትሊ እኛማ ምን ያህል በጣም ወደ እግዚአብሔር ስንቀርብ በጣም ያስፈልገናል። እስቲ ፓስተርዬ ምከረን ለአዳዲሱ ትውልድ መዝሙር ለሚጽፉም ለዘማሪያንም በዚህ አቅጣጫ እንደው ከእድሜም ከኤክስፒሪየንስም ካንተ በዚህ አጋጣሚ እንስማ። አዎ ክርስትና ያው መሰረቱ ጌታ ነው ኢየሱስ ነውና ዝማሬም ከዛ ነው የሚመነጨው ከሱ ጋር በመጣበቅ እና በተጠጋነው ቁጥር ፍቅሩ በተደገፍን ቁጥር ከሱ ጋራ ፍቅር በያዘን ቁጥር በቅዱስ ፍቅሩ በተቀጣጠልን ቁጥር ዝማሬ ይመጣል። ሙዚቃ ከፍቅር ጋር ይያዛል። ሴኩላሪ ሰው መዝፈን የሚጀምረው ፍቅር ያዘኝ ብሎ ነው። ወንዶች ስለ ሴቷ ስለ ወንዱ። ወደኛም ስንመጣ በዚህ ቅዱስ ፍቅር ስንጥለቀለቅ ነው። በቃ ወድሃለሁ እጅግ አብዝቼ ከልቤ ጋር እጄን አንስቼ በምን ቋንቋ ነው ከቶም ገልጸው የምንለው ፍቅር ውስጣችን ሲሞላ ነው እና መዝሙር በዚህ ቅዱስ ፍቅር አምላክ በመቀጣጠል ስንቀጣጠል ነው የሚመጣው። ስፖንቴኒየስ ነው ይፈሳል እና እኔ እሱ በጣም ወሳኝ ነው። እሱን እየወደድ ነው የሱን ፍቅር እያጣጣመን ስንቀጥል ናቹራል ነው የሚሆነው። መዝሙር ጀስት ፍሎውስ ናቹራል ነው የሚሆነው፣ ትግል የለውም እና ከሱ ጋር መጣበቅ ነው። ይህንን ፍቅሩን ጳውሎስ እንደሚለው ስፋቱና ርዝመቱ ከፍታውና ጥልቅነቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ ጸልያለሁ ይላል። በቃ እሱ ስለቀመሰ ሁሉም ሰው እንዲቀምስ ነው የሚፈልገው ይሄንን ቅዱስ ፍቅርና ይሄ ቅዱስ ፍቅር ስንቀምስ በቃ ሜሎዲ
ይፈሳል ከውስጣችን ዝማሬ ይፈሳል እና ከዚህ ጌታ ፍቅር ጋር መቀጣጠል ነው። ይሄ ደግሞ ዘ ግሬት ኮማንድመንት ይባላል። ደግሞ ከወርሺፕ ጋር ይገናኛል። ምንድነው አምልኮ ብትል ማምለክ ማለት ለአንድ ነገር በኩር ፍቅርህን ማፍሰስ ማለት ነው። መዘመር ብቻ አይደለም። መዘመር እሱ አንዱ መንገዱ ሊሆን ይችላል። ግን መዝሙር የሚሆነው መዝሙራችን ውስጥ ኮንቴንቱን ፍቅራችንን ስናፈስ ነው። እዚህ ቅዱስ ፍቅር አምላክ ተለኩሰን ዘ ግሬት ኮማንድመንት አይደል የሚባለው? በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም አእምሮህ ውደድ ይላል። በጣም አጀክቲቭ በጣም የሚያስገርም ነው። ውደድ ይላል። ይሄንን በእኛ አቅም አናረገውም። ደስ የሚለው ነገር መንፈስ ቅዱስ የሚሰራው ስራ ምንድነው? የእግዚአብሔርን ፍቅር በልባችን ላይ ማፍሰስ ነው። ሮሜ 5 ላይ እንደሚለው ይሄን ፍቅር እኛ ፕሮዲዩስ አናረገው። እሱ ጋር ስንጠጋ መንፈስ ቅዱስ ይሄን ፍቅር ያፈሳል። መንፈስ ቅዱስ ይሄን ፍቅር ሲያፈስ ይሄ ፍቅር ደግሞ የክርስቶስ ፍቅር ነው። በመዝሙር ይገለጣል፣ በሜሎዲ ይገለጣል፣ ለእርሱ በመለየት ይገለጣል። ሌላው ሰው የሚሟሟትበትን ነገር እኔ እንደ ቆሻሻ ቆጠርኩት እንደሚል ጳውሎስ እንደ ቆሻሻ እንድንቆጥር የሚያደርገን ይሄ ቅዱስ ፍቅር ነው ማለት ነው። አሜን። ቴንኪዩ በጣም ፓስተር። ወደሚቀጥለው ከማለፋችን በፊት በአገልግሎት በተለይ በዝማሬ አገልግሎት ምን ያህል ዓመታት አስቆጠርክ ፓስተር? እኔ ወደ መዘመር ጀመርኩት ወደ ጌታ እንደመጣው ነው። ወደ ጌታ መጣሁት በ1969 ዓመተ ምህረት ነው። ስንት ዓመት ነው? እኛ እዚህ ሳንፈጠር ሳንታሰብ ወላጆቻችንም ሳይጋቡ 69 ዓመተ ምህረት ነው። የዛሬ 49 ዓመት በሚቀጥለው ዓመት 50ኛ ዓመቴን ወይ እዚያ ክብር ይሆናል በደስታ ዋው። በሚቀጥለው ዓመት 50 ዓመት ይሞላኛል እና መዝሙር ወደ ውስጤ መምጣት የጀመረው የዛን ጊዜ ነው። አገልግሎት ፉል ታይም አገልግሎት የሰጠሁት የዛሬ 25 ዓመት ነው። 1993 ዓመተ ምህረት እግዚአብሔር በቃ አለኝ። የዛን ጊዜ ወርልድ ቪዥን ውስጥ መንፈሳዊ ዘርፍ ውስጥ ነበር የምሰራው። ወጣሁኝ፣ ለሙሉ ጊዜ አገልግሎት ወጣሁ። በውስጤ የመጣው ሸክም ወይም ጥሪ ፓስተር ወንጌላዊ የመሆን አልነበረም። በአምልኮ አገልግሎት ላይ ይሄ በርደን ነው ለኔ የሚታየኝ። የፈረሰ ቅጥር ነው። ሄጄ እንደው ምደግፈው ይመስለኝ ነበረ እና በከፍተኛ እንትን ነው የወጣሁት። ብዙ መቻኮል ነው የወጣሁት። አለቆቼም ስሜታዊ መሰልኩ፣ ይለቁኝ አልፈለጉ። ምክንያቱም እዛን ጊዜ ልጆች አሉኝ እና ስሜታዊ ውሳኔ መስሏቸው አለቆቼ ያው መንፈሳዊ ተቋም ስለሆነ እንትን ክርስቲያናዊ ድርጅት ስለሆነ አዘገዩት። እኔ ደግሞ ውስጤ ይቸኩላል፣ ቶሎ መውጣት እንዳለብኝ ይሰማኝ ነበር እና በብዙ እንትን ነው የወጣሁት። ስወጣ ግን እግዚአብሔር ተረጋጋ፣ አንተ የምታቆመው ምንም ነገር የለም አሁን ከኔ ጋር አሁን የሚል ነው እና ጌታ ወደ ራሱ አስጠጋኝ። የበለጠ ወደሱ መመለስ፣ መጸለይ፣ ህብረት ማድረግ፣ ማንበብ፣ ማጥናት ጀመርኩ። ህይወቴ ሪቫይቭድ እየሆነ ሆነ። ከዛ በኋላ ስለ አምልኮም አውቃለሁ ምለው ነገር ለካ ብዙ ነገር አላውቅም። ብዙ ነገር ዛሬ 25 ዓመት ማለት ነው። አምልኮ መዝሙር ብቻ ነበር እኔ የሚመስለኝ። እንደ ብዙ ሰዎች እንደሚያስቡት አምልኮ ሰፊ እንደሆነ እግዚአብሔር በብዙ መንገድ አስተማረኝ። ከዛን ጊዜ ጀምሮ እንግዲህ ፉል ታይም የሰጠሁት 25 ዓመት ነው ማለት ነው። በቃ እግዚአብሔር አስተምራለሁ፣ ዘምራለሁ። ከቅርብ ጊዜ ወዲህ ደግሞ በጎዳናም ላይ ወጥቼ ምስራችሁን እናገራለሁኝ። ይሄ ነው አገልግሎቴ። በእነዚህ ሁሉ ዓመታት ኮንሲስተንት በሆነ ሁኔታ በጌታ ቤት በአገልግሎትም በቅዱሳን ህብረትም እንዲሁም ደግሞ ቤተክርስቲያንን በተለያየ መንገድ በማገልገል ጸንተህ እንድትቆም ያደረገ ሚስጥር ምንድነው ቢባል ምን ትላለህ? ቢያንስ አንድ። እኔ ጸጋው ብቻ ነው። አሜን። ሌላ ምንም ነገር የለም። በእውነት ምንም ነገር የለም። ጸጋው ነው። እኔ በቃ ያቆመኝ ጸጋው ነው እንጂ እኔ ብዙ ድካሞች ያሉብኝ ሰው ነኝ። ብዙ እግዚአብሔር መቼስ በሰዎች ፊት ሲገልጠንና እንትን ሲለን ድካማችንን ሸፍኖ አሳየናል። እኔ በጣም ብዙ ማደግ የሚቀረኝ ግን እግዚአብሔር ጸጋ ነው እነዚህን ሁሉ ዓመታት እንትን ይለኝ። ከፍታና ዝቅታ የለም ማለት አይደለም፣ ግን ደግሞ ከፍ ያደርጋል። ዝቅ ስትል ስትደክም ያበረታልና ወደ እኔ የመጣውን ወደ ውጭ አልሰደውም ያለ ጌታ በቃ የእሱ ነው። ክሬዲት ኦል ዘ ክሬዲት ጎስ ቱ ሂም። ሁሉ የእሱ ነው። ክብር አምጡለት ለጌታ፣ ለጸጋው ክብር ይሁን። አሜን። ሃሌሉያ ሃሌሉያ። ክብር ለስሙ ይሁን። አሜን። ሳትስፋይድ ዋው፣ ደስ ይላል።
ወደሚቀጥለው ጥያቄ እንለፍና መዝሙሩን አሁን እናውራው። የዘላለም ሸማዬ የሚለውን ማለት ነው። ወደ 6 ቁጥሮች አሉት። ሁሉንም ከምል የጅማሬውን አካባቢ ልበልና ከዛ አንድ በአንድ ምን አይነት ሐሳብ ውስጡ እንዳለ እናወራለን። አዝማቹ የዘላለም ሸማዬ ኢየሱስ ኢየሱስ ክበር፣ ጽድቄ ነህ ቅድስናዬ ኢየሱስ ኢየሱስ ክበር፣ የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክበር፣ አንተን ለብሼ አማርኩኝ ኢየሱስ ኢየሱስ ክበር ይላል። ክብር ለጌታ ይሁን። ቁጥር 1 ላይ ጸጋዬን ገፎኝ ኃጢአቴ፣ በፊትህ ቢታይ እርቃኔ፣ በገዛ እጄ ጽድቄን ላቆም ቅጠል ማገልደም ለምኔ፣ ባንተ በኩል ወደ እግዚአብሔር እንዲህ ያለ ድፍረት አገኘው፣ የመርገም ጨርቄን ጣጥየው ወደ ጸጋ ዙፋን ሸሸው። አሜን አሜዚንግ። እና እስቲ ምንድነው የሚለው በዚህ ውስጥ ሊተላለፍ የተፈለገው መልእክት እናወራው መዝሙሩን። እሺ አሁንም እኔ የጸጋው ክብር ይመስገን ይላል ሐዋርያው ጳውሎስ። የጸጋው ክብር ይመስገን። እኔ በዛን ዘመን ምንም አሁን አንዳንድ ሰዎች ቴዎሎጂ የተማርኩ ይመስላቸዋል። አሁን ቴዎሎጂ ተምሬያለሁ። እነዚህ መዝሙሮች ሲዘምር በቴዎሎጂ ትምህርት ቤት በራፍ አላለፍኩም። ግን ያው ቴዎሎጂው ያው ስለ እግዚአብሔር ማጥናት አይደል? ስለ እግዚአብሔር ነገር ማንበብ ማጥናት ነውና መጽሐፍ ውስጥ አለ እና መንፈስ ቅዱስ ነው ጸጋው ነው ያንን ያደረገው። እና እኔ ራሴ ሳስበው መለስ ብዬ ሳስበው ከኔ አቅም በላይ ነው ያንን እንትን ማለት እውነት ነው። ስነ ጽሁፍ ያጠናሁት እንግሊዝኛ ቋንቋና ስነ ጽሁፍ ነው ያጠናሁት። መግጠምም እገጥማለሁ። ግን የዝማሬ ግጥም ዝም ብዬ መግጠም አልችልም። ሲፈስ ነው ይፈሳል እና ሲመጣ ነው እንትን እምለው እና በብዙ መንገድ ነው ይሄኛው መዝሙር እንግዲህ አንድ ቲም ነው። አንድ ነገር ላይ ነው ፎከስ የሚያደርገው የእግዚአብሔርን የጽድቅ ስራ ልብስ ከመልበስ የጸጋውን ከመልበስ ጋር የተያያዘ ነው። ከመልበስ ጋር የተያያዘ ነው። ይሄን ቲም እኔ አይደለም የመረጥኩት። ሲመጣ ነው የዘላለም ሸማዬ የሚለው አዝማቹ ነው መጀመሪያ የመጣው። ያንን አዝማች መሰረት አድርጌ ነው 6ቱን ቁጥሮች የጻፍኩት እና ከዛ በኋላ ምንድነው ሌላው ነገር ቅድም ያልከው አንድ ዘማሪና አንድ አገልጋይ ቃሉን ማንበብ በጣም አስፈላጊ ነው። መንፈስ ቅዱስ ያነበብነውን ቃል ነው የሚገልጥልን እንጂ ያላነበብነውን እንትን ያላልነው ነገር አይደለም። ከኛ ማንበብና መዘጋጀት ይጠበቃል። መንፈስ ቅዱስ ደግሞ የተቀረውን ነገር ይሰራል እና እኔ ዝማሬ ሲሰጠኝ እንግዲህ በነዛ አመታት ውስጥ ሌላው የምናገረው ነገር ኮንቲኒየስሊ ከእግዚአብሔር ቃል ጋር ነው ያለው። I just read the word of God again and again and again። በቃ ደስታዬ ቃሉ ነው እና ቃሉን ሳነብ የዛን ጊዜ በአታ ወደ ጌታ እንደመጣው እንደ ቴሌቪዥን ነበር የሚታየኝ እና ግብፃውያን ሲወጡ ከእንትን እስራኤል ሲያወጣ ከግብፅ ሲወጡ እስራኤላውያን ለኔ እንደ ቴሌቪዥን ነበር። ባህሩ ሲከፈል እግዚአብሔርን ሲበድሉት ስቅስቅ ብዬ ነበር ማለቅሰው። ከዛ ባርነት አውጥቷቸው እላለሁ እና ቃሉን ደጋግሜ ነው ማነባው አጠናለሁ እና ቃሉ በደንብ ውስጤ ነበረ። እግዚአብሔር ይመስገን አሁንም አለ እና በቃ ያ የህይወቴ የተመሰረተበት ጊዜ ነበረ እና ወደ ጌታ ከመጣው በኋላ እኔ ከ9 ወደ 10 አልፌ ነው ያቆምኩት። የዛን ጊዜ ትምህርት ቤቶች ይዘጋሉ። በደርግ ጊዜ ረብሻ ነበረ እና ትምህርት ቤት ሲረበሽ ደርግ ረብሻውን ለማቆም ትምህርት ቤቱን ይዘጋል። ተዘግቶ ያለ ነው እኔ ከዲላ ወደ አለታ ወንዶ ዲላ ተማርኩ መማርበት የነበረ ታያቶቼ ጋር ነው መማረው። እናቴ ደግሞ ወደዛ አካባቢ ስለነበረች ወደዛ የመጣሁት። እዛ በመጣሁበት ነው ጌታን ያገኘሁት እና ጌታን ካገኘሁ በኋላ አልማርም አልኩኝ። ምን ያረጋል ትምህርት አልኩኝ። እንዲህ አይነት ደስታ እንዲህ አይነት ሰላም እግዚአብሔር የሚሰጥ ከሆነ ምክንያቱም እኔ አምላክ የለሽ ነበርኩኝ። እግዚአብሔር የለም ብል ነበር የኮሙኒስቶች እንደዛ ሲሉ ሰምቼ አልፈልግም አልኩ። እኔ በቃ እኔ ሁል ጊዜ መጸለይ፣ ሁል ጊዜ ቃሉን ማንበብ፣ ኮንፈረንስ መካፈል፣ ቸርች መሄድ፣ መዝሙር መስማት በቃ እኔ አልፈልግም ብዬ አስቸገርኩ ማለት ነው። ከዛ 2 አመት ከኦልሞስት 69 መጨረሻ ላይ አካባቢ ነው 70 እና 71 በቃ እግዚአብሔር ቃል ጋር ብቻ ነበርኩ። ከሰው ጋር ሁሉ መገናኘት አልፈልግም። ቃሉ ውስጥ ነበር እና በጣም እና መዝሙር ልጽፍ ስነሳ የሆነ ቲም ካለ ከዛ ጋር የሚያያዙ ቃሎች ይመጣሉ። የተያያዙ ቃሎች ይመጣሉ። እስኪገርመኝ ድረስ ይመጣሉ የተያያዙ
እና ይሄ መዝሙር እንደዛ ነው የሚለው እና ከዘፍጥረት ነው የሚጀምረው። ስለ ልብስ ነው ብያለሁ አይደለም? በዘፍጥረት ተራቆቱ፣ ኃጢአት ሲሰሙ ተራቆቱ። ስለዛ ነው ጸጋዬን ገፎኝ ኃጢአቴ በፊቴ ብታይ እርቃኔ በገዛ እጄ ጽድቄን ላቆም ቅጠል ማገል ደምለምኔ። እንደዛ ላይ ያደርጉት የራስን ስራ ይወክናል። እሱ በአንተ በኩል ወደ እግዚአብሔር እንዲህ ያለ ድፍረት አገኘው፣ የመርገም ጨርቄን ጣጥየው ወደ ጸጋው ዙፋን ሸሸው ይላል። እና ከልብስ ጋር ነው የሚናገረው። እና ቅዱስ ቢሆንም በራሱ ራሱን ቀድሷል ስለኔ፣ በእርሱ ውስጥ ተሸሽጋ ነፍሴ ዳነች ከኩኔ። እኔስ የኢየሱስን ማተም ስጋዬ ተሸክም ያለው፣ አሮጌው አዳም አታድክመኝ፣ አዲሱን ሰው ለብሻለሁ። እና ልብስ ይቀጥላል ማለት ነው። ጽድቅ ከመልበስ ጋር። ሶስተኛውን ቁጥር አንብበው እስቲ። ነጭ ልብስን አልብሶኛል፣ እድፋሙን ልብሴን አውልቆ፣ ንጹሕ ጥምጥምም ሰጥቶኛል፣ አበሳዬን ከኔ አርቆ። ከሳሼን አሳፍሮልኝ፣ ንጥቅ ትንታግ ነው ብሎኛል። ለእርሱ የተለየ ቅዱስ ሕዝብ፣ የንጉሥ ካህን አድርጎኛል። አዎ ይሄ ዘካርያስ ላይ ነው ያለው። ነቢዩ ኢያሱ ሰይጣን ይከሰው ነበር ይላል። የቆሸሸ እንትን ነው ያደረገው፣ ድፋም እንትን ነው። እና ሲከሰው እግዚአብሔር መልአክ ሰይጣን ሆይ እግዚአብሔር ይገስጽህ፣ ይህ ከእሳት የተነጠቀ ትንታግ አይደለምን ብለው በሉ ይሄንን የቆሸሸውን ጥምጣም አውልቁት፣ አዲስ እንትን አድርጉለት ብሎ አለ። እና ይሄኛው ሐሳብ ነው እዛ ውስጥ ያለው ማለት ነው። አዎ ይሄኛው ሐሳብ ነው ያለው። 4 ደግሞ ቅድስና ጥበብ ጽድቄ፣ ኢየሱስ ነህ ቤዛነቴ፣ ባንተ ስራ ባንተ ገድል ነውና ወደ አብ መግባቴ። ግን ሸክላ ዕቃ ውስጥ ያኖርከው ይህ ሰማያዊ ንብረቴ፣ በሕይወት ይዋጥ ዘንድ ነው መሻቴና መቃተቴ። አዎ ይሄኛው አንደኛ ቆሮንቶስ ምዕራፍ 1 29 30 እና 31 ላይ ነው። ማንም በራሱ እንዳይመካ ሊያስመኩ የሚችሉትን ነገሮች ሁሉ ጽድቅን፣ ቅድስናን፣ ቤዛነትን፣ ጥበብን ክራይስት ውስጥ አረጋቸው እግዚአብሔር። እነሱ ሂም ኤንድ ኢን ሂም ብቻ ነው እነዚህን የምናገኘው። እና እሱ ሐሳብ ነው። ቅድስና ጥበብ ጽድቄ ኢየሱስ ነህ ቤዛነቴ የሚለው ለዛ ነው። ባንተ ስራ ባንተ ገድል ነውና ወደ አብ መግባቴ። ግን ሸክላ ዕቃ ውስጥ ያኖርከው፣ ይሄን ነው ማወቅ ያለብን። ይሄ ከበረ ዕቃ ይላል ጳውሎስ፣ በሸክላ ዕቃ ውስጥ ነው ያለን። ስለዚህ ከብዶን እንቃትታለን ይላል። እና ይሄ የከበረውን ነገር እግዚአብሔር በአርማታ ወይም ደግሞ ምንድነው የሚባለው ሰረገላ ባለው ፕሬሸስ እንትኖች የሚቀመጡበት አይደለም ያስቀመጠው። ፍራጃይል የሆነ ሸክላ ውስጥ ይህን የከበረ ነገር ነው ያኖረው እግዚአብሔር። ስሙ የተባረከ ይሁን። ለዚህ ነው እየፈራንም ቅዱስ ፍርሃት ሬቨረንሽል የሆነ ኔጌቲቭ ሳይሆን የፍቅር ፍርሃት እየፈራን መኖር ያለብን። ሸክላ ዕቃ ውስጥ ነው የከበረውን ነገር ያኖረው። ሸክላ ዕቃ ውስጥ ነው እግዚአብሔር ያኖረው። በራሱ ተማምነው በሸክላው ሳይሆን በራሱ ተማምነው። ያ ሸክላ እኛ ነን። በዛ ውስጥ ይሄን ግሬስ ይሄንን ክራይስት በእኛ ውስጥ ያኖረው ማለት ነው። በጣም ደስ ይላል። አሜን። ቁጥር 5 ደግሞ በእርሱ ሆኜ እርሱን ለብሼው የእግዚአብሔር ጽድቅ እንድሆን ነው፣ ኃጢአት ያልሰራ አንድ ልጁን ስለ እኔ ኃጢአት ያረገው። ድንቅ ነው የአምላክ አሰራር፣ የሆነው ሁሉ የሆነው በክርስቶስ ከራሱ ጋር ባስታረቀኝ በእግዚአብሔር ነው። አሜን። ዋው! አንደኛ ቆሮንቶስ ላይ ጳውሎስ አስደናቂ ነው የሚናገራቸው ነገሮች። እኛ በእርሱ ሆነን ኢን ክራይስት በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአተኛ እኮ አይደለም የሚለው ኃጢአት አደረገው ይላል። ያ ነው የኛ መዳን በዛ ላይ ስለኛ ኃጢአት አደረገው ይላል። እና ከሕግ እርግማን የዋጀን ዘንድ ስለኛ ደግሞ እርግማን ሆነ ይላል። እና መዳናችን ይሄን ያህል ውድም እንደሆነ ልናስብ ይገባል። ኢትስ ናት ቺፕ ግሬስ ኢት ኮስት ክራይስት ሂዝ ላይፍ። እና ውድ ነው እና ቺፕ አይደለም ግሬስ። ለዛ ነው መጠንቀቅ ያለብን። ኃጢአት ክፉ ስለሆነ ነው፣ አስጨናቂ ገዳይ ስለሆነ ያንን ለማስወገድ ነው ክርስቲያን የተዘጋጀው። ስለዚህ ነው በኃጢአት መቀለድ የለብን። በጸጋውም በቃ ተፈጽሟል ብለን መቀናጣትና እንትን መሆን የሌለብን ለዚህ ነው። ልክ ነው ጸጋው አድኖናል። ይሄ ጸጋ ግን ረካሽ ጸጋ አይደለም፣ እጅግ ውድ ዋጋ የተከፈለበት ጸጋ ስለሆነ በትህትና ልንኖር ይገባናል የሚለውን መናገር ፈልጋለሁ። ይሄ ራሱ ተከታታይ ትምህርት ነው እኮ ቁጥር ብቻ አይደለም። ዋው! ቁጥር 6 ደግሞ ዝርግፍ ጌጤ ነህ ኢየሱስ፣ በአንተ እጅግ ተሽሞንሙኛለሁ። አክሊልን እንደለበሰ ሙሽራ ሆኜ አግጫለሁ።
ጽድቅህን እንደ ተልባ እግር ደርቤው ዝግጁ ሆኛለሁ። ሙሽራዬ ኢየሱስ ናልኝ የሰርጌን ቀን ናፍቄያለሁ ይላል። አሜን። ዋው የሚገርም አስተላለቅ ነው። ይሄ ክላይማክስ ነው። ክላይማክሱ ራሱ እንትን ነው እና ይሄኛውም ኢሳይያስ 61 ላይ በጌጥ ሽልማቷ እንዳጌጠች ሙሽራ በማዳን ልብሷ እንዳጌጠች እንትን እግዚአብሔር የጽድቅን ልብስ አልብሶኛል፣ የማዳንን ልብስ አልብሶኛል፣ የጽድቁን መጎናጸፊያ ደርቦልኛልና በአምላኬ እጅግ ደስ ይለኛል ይላል። የማዳንን ልብስ አልብሶኛል፣ የጽድቅን መጎናጸፊያ አጎናጽፎኛል፣ በአምላኬ እጅግ ደስ ሐሴት አደርጋለሁ ይላል። እና አንዱ ሐሳብ ከዛ ነው የተወሰደው። ሌላ ቦታ ላይ እግዚአብሔር ኤርሚያስ ላይ ነው በውኑ ቆንጆ ጌጧን ሙሽራስ ዝርግፍ ጌጧን ተረሳ ዘንድ ትችላለችን ይልና ሕዝቤ ግን የማይቆጠር ወራት ረስቶኛል ይላል። እግዚአብሔር ራሱን ዝርግፍ ጌጥ ነኝ፣ ለእስራኤል ዝርግፍ ጌጧ ነኝ እያለ ነው። እና ያ ሙሽራ በሰርጓ ቀን የምትጎናጸፈው ሁሉም ነገር ማለት ነው ዝርግፍ ጌጥ ማለት። እና ያንን ሐሳብ ነው ከዛ በአንተ እጅግ ተሽሞን ምን ያለው አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የማዳንን ልብስ አልብሶኛልና የጽድቁንም መጎናጸፊያ ደርቦልኛልና እግዚአብሔር ነው ያደረገው። በአምላኬ እጅግ ደስ ይለኛል ይላል። ራእይ ላይ ስትሄድ ራእይ 19 ይመስለኛል የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትን እናድርግልን ለእርሱ እናቅርብ ይልና እንዴት እንደተዘጋጀች ይናገራል። የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል ይላል። ቀጭኑ የተልባ እግር ልብስ የተልባ እግር ማለት በጣም ውድ የሆነ ሐር ማለት ነው፣ ሊነን ነው እና ተሰጥቷታል። ይሄ የተልባ እግር ልብስ የቅዱሳን የጽድቅ ስራ ነውና ይላል ተረጎመ ማለት ነው። ሙሽሪት ተጎናጽፋ የምትወጣው የጽድቅ ልብስ ክራይስት የሰራው ነው። ሐዋርያው ጳውሎስ ደግሞ ዓለም ሳይፈጠር በፊት እግዚአብሔር በክርስቶስ ሰርቶ የጨረሰውን ስራ ለመስራት እንደገና ተፈጠር ይላል። እግዚአብሔር በክርስቶስ ነው የጨረሰው። ለዚህ ነው ክሬዲት እኛ ጋር የሌለው። all is from him to him and for him። እግዚአብሔር የተባረከ ይሁን። እና እሱን ነው የሚለው እና የሰርጌን ቀን ሙሽራችን ኢየሱስ ነው የሚመጣው እና የበጉ ሰርግ ስለደረሰ ይላል ሚስቱም ራሷን ስላዘጋጀች ይላል። እና ይሄ ታላቁ ቀን ነው የጌታ በክብር የሚገለጥበት ቤተክርስቲያን ወደ እሱ የሚወስድበት ቀን ነው። እና የሚያልቀው በዘፍጥረት ይጀምራል፣ ራእይ ላይ ያልቃል። የሚገርም ነው። ድንቅ ዝማሬ በ1983 በኢየሱስ የተጻፈ ስለ ኢየሱስ የተጻፈ ሙሉ ፓኬጅ ከዘፍጥረት እስከ ራእይ የሆነ ድንቅ መዝሙር። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። ከሱ ነው ክብር ለኢየሱስ ቢዮንድ ማይ ካፓሲቲ አሜዚንግ። ደግሞ አሁን ስናወራው በጣም ውስጡ እየገባን እያብራራን ስናወራው አሁን እኮ ስጽፈው ይሄ አሁን ነው ራሴ እንትን ማለት ተጀመርኩት እንጂ ስጽፈው ፍሎው ነው የሚያደርገው። ፍሎው ያደርጋል። ትዝ ይለኛል ቃሉ። አንዳንዴ ጥቅሱን አላስታውስም፣ ቦታው ትዝ ይለኛል። እጄ እጽፋለሁ፣ ትዝ ይለኛል ቃሉ። እንደዛ ነው የተጻፈው። አሁን ስመለከት ነው የተገጣጠመበትን ሁኔታ እና እንትኑን ሳይ እንዴት አይነት ተሰናስሎ እንትን እንደቀረበ ሳይ ኢትስ ናት ሂውማን እንትን የእግዚአብሔር ጸጋ ነው። አሁንም ለጸጋው ነው ክሬዲት የምሰጠው። አሜን። እግዚአብሔር ይመስገን። አሜን። እግዚአብሔር የተባረከ ይሁን። በጣም ድንቅ ነው እውነት። እንዘምረዋለን ደግሞ በዝማሬ። ከዛ በፊት ግን አንድ ሰው ከዘጸአት ወርሺፕ ሊደሮች አንድ ሰው ስለ ዝማሬውም ስለ ፓስተር ገዛኸኝም የሚሉት ካለ እድል ሰጥና ወደ መዝሙሩ እንሄዳለን። እሺ፣ ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተባረከ ይሁን። ጋሽ ገዛኸኝ ዛሬ ከእርሶ ጋር ቁጭ ብለን እንደዚህ የእግዚአብሔርን ጸጋ እንድንካፈል እድል ስላገኘን በጣም ደስ ብሎናል። እግዚአብሔር አምላክ አብዝቶ ይባርኩት። በጣም በቃ በመንፈስም አባት የሆኑ ሰው እንደሆኑ ዛሬ መስክረናልና በመዝሙሩትም በጣም ተባርከናል። እኔ በወላጆቼ አፍ ማቀው መዝሙር ነው የዘላለም ሸማዬ። ከልጅነትም ጀምሮ አማርኛው ይገርመኛል። የተጠቀሙት አማርኛ በጣም የሚያስደንቅ ነው። እግዚአብሔርን ቃል እንዴት በውብ ግጥም አስተሳስረው ለኛ አድርሰውልናል። እግዚአብሔር አምላክ ይባርከውት። እንደገና ደግሞ በወንጌልም ላይ ያለውትን ደግሞ የአርበኝነት ድርሻ በጣም ላደንቅ ፈልጋለሁ። እግዚአብሔር ይባርከውት። በእውነት እድሜም ሳይገድቦት በቃ ጊታሮትን ይዘው ህዝብ ሳይሆን እግዚአብሔርን እያዩ የእግዚአብሔርን እውነት ለህዝብ እየመሰከሩ የሚያደርጉትን የወንጌል ተጋድሎ በጣም ማድነቅ ፈልጋለሁ። ፐርሰናሊ ደግሞ ከልጆቱም ጋር ጓደኛ የመሆን እድልም ነበረኝ
ሚውቹዋል ፍሬንዶች አገናኝተውን ነበርና ለተወሰነ አመታት እንተዋወቃለንና በዛም ደግሞ እግዚአብሔር ስለረዳውት በጣም እግዚአብሔርን ማመስገን እፈልጋለሁ። በቤቶትም ላይ ይታያል ይሄ አሁን የሚያወሩት ነገር በልጆችም ላይ ይታያልና ትክክለኛ ወንጌል እንዳሸነፉት ቤታቸው እንደገባ ይሄንን መመስከር እንችላለን። እና ትልቅ ትምህርትን የወሰድነው በመዝሙራችሁ ተጽናንተናል። ይሄ ደግሞ ትልቅ በቃ መረዳት ያለበት መዝሙር ነው። ለዚህ ፕሮግራም እንኳን ለልምምድ ስንሰማው በደንብ አድርገን ስናጠናው እየባረከን የነበረ ነፍሳችንን እያረሰረሰ የነበረ አሁን ራሱ እያንዳንዱን ፓርት ሲተርኩልን እየተነጋገርን ነበር። ይሄ የኔ ፌቨራይት ነው፣ ይሄኛው በጣም የሚገርም ነው እየተባባልን ነበርና የምርም ከእግዚአብሔር የፈሰሰ መዝሙር እንደሆነ መንፈሳችን ይመሰክርልናል። ጌታ አምላክ አብዝቶ ይባርኮት። ስለሰጡንም ምክር እጅግ አድርገን እናመሰግናለን። በእርሶ ደግሞ ኮቴ እየተከተልን እንድንሄድ የምር አባቶቻችንን ፈለግ ለመከተል ደግሞ እግዚአብሔር ጸጋ ያግዘን። ክብሩ ለጌታ ይሁን። እንወዶታለን። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አሴሪ ተባረክ። ቴንክ ዩ ሶ ማች። አሁን እንዘምረው፣ ይህንን ውብ መዝሙር እንዘምረዋለን ከዘጸአት ወርሺፕ ሊደሮች ጋር እንዲሁም ከሙዚቀኛችን ከኤፍሬም ጋር እንዘምረዋለን። የዘላለም ሸማዬ ኢየሱስ ኢየሱስ ክብር ጽድቄነ ቅድስናዬ ኢየሱስ ኢየሱስ ክብር የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተን ለብሼ አማርኩኝ ኢየሱስ ኢየሱስ ክብር ጸጋዬን ገፎኝ ኃጢአቴን በፊትህ ቢታይ እርቃኔን በገዛ እጄ ጽድቄን ላቆም ቅጠል ማገልደም ለምኔ በአንተ በኩል ወደ እግዚአብሔር እንዲህ ያለ ድፍረት አገኘው የመርገም ጨርቄን ጣጥዬው ወደ ጸጋ ዙፋን ሸሸ ወደ ጸጋ ዙፋን ሸሸ ወደ ጸጋ ዙፋን ሸሸ ቅዱስ ቢሆንም በራሱ ራሱን ቀድሷል ስለኔ በእርሱ ውስጥ ተሸሽጋ ነፍሴ ዳነች ከኩነኔ እኔስ የኢየሱስን ማኅተም በሥጋዬ ተሸክሜያለሁ አሮጌው አዳም አታድክመኝ አዲሱን ሰው ለብሻለሁ አዲሱን ሰው ለብሻለሁ አዲሱን ሰው ለብሻለሁ የዘላለም ሸማዬ ኢየሱስ ኢየሱስ ክብር ጽድቄነ ቅድስናዬ ኢየሱስ ኢየሱስ ክብር የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተን ለብሼ አማርኩኝ ኢየሱስ ኢየሱስ ክብር
ነጭ ልብስን አልብሶኛል እድፋሙን ልብሴን አውልቆ ንጹሕ ጥምጥምም ሰጥቶኛል አበሳዬን ከኔ አርቆ ከሳሼን አሳፍሮልኝ ንጥቅ ትንታግ ነህ ብሎኛል ለእርሱ የተለየ ቅዱስ ሕዝብ የንጉሥ ካህን አድርጎኛል የንጉሥ ካህን አድርጎኛል የንጉሥ ካህን አድርጎኛል ቅድስና ጥበብ ጽድቅም ኢየሱስ ነህ ቤዛነቴ ባንተ ሥራ ባንተ ገድል ነውና ወደ አብ መግባቴ ግን ሸክላ ዕቃ ውስጥ ያኖርከው ይህ ሰማያዊ ንብረቴ በሕይወት የዋጥ ዘንድ ነው መሻቴና መቃተቴ መሻቴና መቃተቴ መሻቴና መቃተቴ የዘላለም ሸማዬ ኢየሱስ ኢየሱስ ክብር ጽድቄ ነህ ቅድስናዬ ኢየሱስ ኢየሱስ ክብር የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተን ለብሼ አማርኩኝ ኢየሱስ ኢየሱስ ክብር በእርሱ ሆኜ እርሱን ለብሼው የእግዚአብሔር ጽድቅ እንድሆን ነው ኃጢአት ያልሠራ አንድ ልጁን ስለ እኔ ኃጢአት ያረገው ድንቅ ነው የአምላክ አሰራር የሆነው ሁሉ የሆነው በክርስቶስ ከራሱ ጋር ባስታረቀኝ በእግዚአብሔር ነው ባስታረቀኝ በእግዚአብሔር ነው ባስታረቀኝ በእግዚአብሔር ነው ዝርግፍ ጌጤ ነህ ኢየሱስ ባንተ እጅግ ተሽሞንሙኛለሁ አክሊልን እንደለበስን ሙሽራ ሆኜ አግኝቻለሁ ጽድቅህን እንደ ተልባ እግር ደርቤው ዝግጁ ሆኛለሁ ሙሽራዬ ኢየሱስ ናለኝ የሰርጌን ቀን ናፍቄያለሁ የሰርጌን ቀን ናፍቄያለሁ የሰርጌን ቀን ናፍቄያለሁ ዝርግፍ ጌጤ ነህ ኢየሱስ ባንተ እጅግ ተሽሞንሙኛለሁ አክሊልን እንደለበስን ሙሽራ ሆኜ አግኝቻለሁ ጽድቅህን እንደ ተልባ እግር ደርቤው ዝግጁ ሆኛለሁ ሙሽራዬ ኢየሱስ ናለኝ የሰርጌን ቀን ናፍቄያለሁ የሰርጌን ቀን ናፍቄያለሁ የሰርጌን ቀን ናፍቄያለሁ የሰርጌን ቀን ናፍቄያለሁ የሰርጌን ቀን ናፍቄያለሁ
ስለነበረን ጊዜ እግዚአብሔር የተባረከ ይሁን። ፓስተር ገዛኸኝን በእውነት እግዚአብሔር አብዝቶ ይባርክ። የቀረ ዘመኑን እግዚአብሔር ይባርክ። አገልግሎቱን እግዚአብሔር ይባርክ። በጣም ደስ ብሎናል። ቴንክ ዩ በጣም በኋላ ላይ ስንጨርስ እንግዲህ እንዳልኩት ቅድም ይባርኩናል። እርሶ ደግሞ የዘላለም ሸማዬን ስንጨርስ መጨረሻ ላይ የሰርጌን ቀን ናፍቅ ያለው ጌታ ኢየሱስ ቶሎ ናልኝ ብለን ነው የዘጋ ነው። የሚቀጥለው ሁለተኛው መዝሙር ደግሞ ከጌታ ኢየሱስ መምጣት ጋር የተገናኘ የመጽሐፍ መዝሙር ነው። ሁለተኛው መዝሙር ደግሞ ሁሉም እንደ ዘበት የተሰኘው መዝሙራቸው ነው። በጣም የተወደደ ከጌታ ኢየሱስ ክርስቶስ መምጣት ጋር የተገናኘ መዝሙር ነው ማለት ነው። አሁን ቀጥለን የምናወራው ይሄኛው መዝሙር ነው። እንግዲህ ሁለተኛ ዛሬ የመረጥነው መዝሙር ከፓስተር ገዛኸኝ ጋር የምናወራው ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው የተሰኘው ዝማሪያቸው ነው። እንግዲህ እንደመጀመሪያው ይህን መዝሙር ሲቀበሉት ምን አይነት ወቅት ነበረ? ጊዜው መቼ ነበረ? ያለውን ታሪክ ከዚህ መዝሙር ጋር የተገናኘ ምን አነሳሳዎት? ምን ኢንስፓየር አደረጎት የሚለውን እናውራና ወደሚቀጥለው ደግሞ እንሻገራለን። እሺ፣ ይሄ መዝሙር በጣም እድሜ ጠገብ መዝሙር ነው። ከዛኛው ይበልጣል። ወደ ጌታ እንደመጣው ነው። ይሄ ብዙ አልቆየውም እና ያለማቋረጥ ናፍቆቴ ጌታ ነው። በቃ እኔ የሚታየኝ እዛ ጽዮን ገብቶ መዘመር ነው ለጌታ ኮንቲኒየስሊ። እና ወደ ጌታ ስመጣ ማለት ሁሉን ነገር ነው ማለት ይሄ ኤክስትሪም ሊሆን ይችላል። በቃ ምንም ነገር በቅድም ጠቅሼዋለሁ ይመስለኛል። መጸለይ ብቻ፣ ቃሉን ማንበብ ብቻ፣ ስለ ጌታ ብቻ፣ ከዛ ወደ ጌታ መሄድ እንጂ መማር፣ መስራት፣ መነገድ፣ ማረስ whatever ዓለማዊ ምድራዊ ነገር ነው አያስፈልግም የሚል እና ኮንቲኒየስሊ በቃ ውስጤ በዚህ ጌታንተ ነው የነበረው በውስጤ የነበረው እና 71 ዓመተ ምህረት ነው የተጻፈው። የዛሬ 40 ስንት ዓመት ነው? 47 ነው 40 ዓመት ማለት ነው። እና በጌታ በጣም ልጅ ነኝ። ይሄኛውን መዝሙር አንዳንድ መዝሙሮች እንደመገለጥ ነው የሚመጡት። አሁን የዘላለም ሸማዬን እንዳልኩ ዝም ብሎ በላይ ላይ ነው የወደቀው እና ይሄኛውን መዝሙር እንደዛ ነው። በጣም በጣም ኢንቴንስ የሆነ ናፍቆት የጌታ በቃ ውስጤ ነበረ። በቃ ሰማይ የጌታ ነገር በጣም በመናፍቅበት ጊዜ ነው ውስጤ ያለው በቃ ሁሉ ነገር እንደሚያልፍ እንደሚጠፋ እና በጌታ በቃ በጽዮን ገብተን እንደምናርፍ ነው ውስጤ የመጣው እና የዛን ጊዜ እንደዛ ነበር። ከልክ ያለፈ ናፍቆት ነው ለጌታ ያለ ነው። ስለ ምድር ነገር ማሰብ መጨነቅ አምን የለም። እንደው መስበክ መናገር ቀርቶ አሁን ኢንስፓየር የሚያደርገን ቶፒክ ስለ ምድር ሲሰበክ ነው። እንደ ቅመም ቢያንስ ምንም ነው ዌል በጣም ብዙ እንትናችን ምድር ተኮር ነው። ይሆናል ምድር ላይ እንዴት ሪላክስ አድርገን እንደምንኖር እዚህም በዛም ተደርጎ እዛ ላይ ነው አሁን እና የዛን ጊዜ ግን እንደዛ አልነበረም። እኔም አንድ ነገር ልንገር፣ ጌታ ባርከኝ ብለን ስንጸልይ ድሮ 100% ያ በረከት መንፈሳዊ በረከት ነው። ጌታ ገሌን ባርኮታል ሲባል የጸሎት ህይወቱ ተለቆለታል፣ የጸጋ ስጦታዎች በዝተውለታል ነው የሚባል። እንደዛ ነው 100% እላለሁ። እና ይሄም ከዚህ ጋር የተያያዘ ነገር በፍጹም አለ በምድር ነገር በፍጹም ይሄ አሁን ላይመስል ይችላል፣ ግን በቃ እኛ ኤክስትሪም ነው። በቃ ገዳም እንደገባ ሰው በለው የምድር ነገር እኔ እንደዛ ነበር እና አልማርም የሚያልኩት ለዛ ነው። 2 ዓመት አስቸግሬ ከዛ በ72 ዓመተ ምህረት ገባው ትምህርት ቤት እና በዛ የተነሳ እና ያ መዝሙር በዛ ጊዜ ነው የመጣው። የምድር ነገር ሁሉ አላፊ ነው ከንቱ ነው የሚል ነው። እሱ ነገር አሁንም ሙሉ ለሙሉ የለቀቀኝ አይመስለኝም። አሜን አሜን። እኔ የምናፍቀው በጣም ምንም አምቢሽን የለኝም እዚህ ምድር ላይ ያለው ነገር ምንም። እኔ በቃ ውዬ ማደር የኔ ትልቅ እንትን ነው እና ጌታ ማገልገል መቻሌ ትልቅ ነገር ነው እና ይሄ ኖሮኝ የምለው ነገር የለኝም እና አሁንም ምናፍቀው ጌታ ነው። የምጠማው ምራበው እሱ ነው እና የዛን ጊዜ በዛ አይነት ሁኔታ ውስጥ ሆኜ እያለሁ ነው ያ መዝሙር የመጣው። እኔን እንደመገለጥ ነው። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው። በቃ እንደሚያልፍ ነው መንፈሴ። እንደዛ ነበር ሁሉ ነገር እንደሚያልፍ እና እንደዛ በእንደዛ ሁኔታ ነው መዝሙር የተሰጠኝ ማለት ነው።
በጣም የሚገርም ነው። 1971 ዓመተ ምህረት የ1971 ዓመተ ምህረት መዝሙር ነው እንግዲህ የምናወራው። የሚገርም ነው በጣም። ይሄ እኮ የሐዋርያቱ ህይወት ነው። በመጽሐፍ ቅዱስ ላይ የምናውቃቸው ሰዎች ህይወት ነው። በቃ ጌታ ኢየሱስ ክርስቶስ ነገ እንደሚመጣ እንደዛ ነበር የሚያስቡት። ኤኒ ታይም ሊመጣ እንደሚችል ልክ ነው። በጣም ተዘጋጅታችሁ ኑሩ። መልእክቶቻቸውን እና ሐዋርያው ጳውሎስ እና ጴጥሮስን ስንመለከት ነገ እንደሚመጣ አድርገው ነው የሚናገሩት፣ ተዘጋጅተን እንድንኖር እና ጌታ ኢየሱስም ተዘጋጅታችሁ ኑሩ ነው ያለውና በጣም ይሄ ልብ በዚህ ዘመን ያስፈልገናል። ያኔ ሊመጣ ነው ካሉ አሁን ደግሞ እኛ ምንድነው ምንለው ማለት ያለብን? በጣም ቀርቧል። ዘመኑን ተፍጣፊ ላይ ነው ያለነው አሁን በጣም እና ጌታ ኢየሱስ ይመጣል። አሜን። እና ተዘጋጅተን እንድንኖር ማንቂያ ይመስለኛል። በ1971 የተጻፈ መዝሙር በ2018 እያወራ ነው ያለው። አሁን በጣም ብዙ ዘምረዋለሁ። ሰዎች የሚያውቁት በዚህ በኮቪድ ጊዜ በቴሌቪዥን ይዘመራል ነበርም። በዛን ጊዜ ከዘመርኳቸው እዛን ጊዜ ነው ሰው ያወቀው። መዝሙሩ ግን በ85 ዓመተ ምህረት ቁጥር 1ን ሳወጣ እዛ ውስጥ አለ መዝሙሩ። የዘላለም ሸማይም በዛን ጊዜ አለ። እና ይሄ ሁሉም እንደ ዘበት ይጠፋ 85 ነው። ግን ፖፑላራይዝ የሆነው በዛ በቴሌቪዥን ከወጣ በኋላ ነው ሰዎች እንትን ያሉት። አሁን ደግሞ ዘምረዋለሁ። ለኔም ራሴ ልክ እንደዛን ጊዜ ነው የሚሰማኝ ተዘምረው መዝሙሩን። ጌታ ይባረክ። እና መዝሙሩ የተቀበልኩት ደግሞ ብዙ ጊዜ መንገድ ላይ መዝሙር ቀበል የነበረው መንገድ ገጠር ነው። የገጠር ከተማ ወይም ገጠር ውስጥ ነው ያሳለፍኩት የመጀመሪያዎቹን እንትን ይልና ተፈጥሮ ደግሞ በጣም ነው እንትን የሚለኝ። ኔቸርን በጣም ነው የምወደው። ሰንሴት ይሄ የእንትኑ የሰማዩ ሄድ ብሉ ዳርክ ብሉ ሆኖ እንደገና ደመናው እንትን ሲል በጣም ነው እንትን የሚለኝ። በጣም ነው እንትን የሚያደርገኝ። ስሩ ኔቸርም እግዚአብሔር በጣም ነው የሚናገረኝ። እና የዛን ጊዜ ገጠር እንደዚህ ሳር እዛ እንትን ስል ቁጭ ብዬ ብቻዬን መሆን ብዙ እፈልጋለሁ። ቁጭ ብዬ እንደዚህ ክራር ነበር የምጫወተው የዛን ጊዜ። እና ክራሬን እየተጫወትኩ እያለ ነው ሰማዩን እያየሁት ሰማይ እየናፈቀኝ መዝሙሩ የመጣው በላይ ቦታውና ሁሉ ነገሩ አይረሳኝም። እግዚአብሔር ይመስገን። እግዚአብሔር ጸጋን ያፈሳል እኮ። አሜን። እግዚአብሔር ይባረክ። አሜን። እስቲ መዝሙሩን ደግሞ እናውራው። አሁን አዝማቹ እንዲህ ይላል፣ ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው፣ በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያርፍ ነው። አዋጅ ይመስላል። ጌታ ይባረክ። ከዛ 3 ቁጥሮች ነው ያሉት። የሚገዛ አይደሰት በፍጹም የሚሸጥም አያልቅስ ጭራሽ፣ የዚህ ዓለም ሀብትና ንብረት መሆኑ አይቀርምና ብላሽ። ሁሉም ትቢያ ሆኖ ከቀረ ሁሉም ከጠፋ እንደ ጢስ በኖ፣ ታዲያ ለክርስቲያን አይሻልም ወይ መኖር በኢየሱስ ተማምኖ? መኖሩ በኢየሱስ ተማምኖ። አሜን። የዚች ዓለም መልክ አላፊ ነውና በጊዜው ተለዋጭ፣ የሚደሰት ይዘን የሚያዝን እጅግ ይደሰትና ይፈንጭ። ሁሉም እንዳልነበር ይሆናል፣ ሁሉም ትቢያ ሆኖ ይቀራል። ይህን ሲያውቅ ክርስቲያን ማዘኑ ማልቀሱ ታዲያ ምን ይበጃል? የመጨረሻ ታዲያ ክርስቲያኖች እንንቃ፣ ተስፋ እንደሌላቸው አንሁን። እናውቃለንና ሁሉም ነገር አላፊና ጠፊ መሆኑን፣ ጌታችን ኢየሱስ ሀብታችን፣ ዘመድ ወገናችን፣ ጌጣችን መሆኗንም እንወቅ። ጽዮን የዘላለም ደስታ ሀገራችን። አሜን። እስቲ እናውራው ከአዝማቹ ጀምሮ ፓስተሪ። በቃ አንዴ የተሰማኝ ስሜት ይሄ ነው እና ይሄ ሲመጣ እነዚህ ቃሎች መጡ። የሚገዛ አይደሰት የሚሸጥም አያልቅስ የሚለው ከትንቢት ውስጥ አሁን ኤግዛክትሊ ቦታውን አላስታውሰውም ያለ ቃል ነው። የሚገዛ አይደሰት የሚሸጥም አያልቅስ ይላል። በተለይ ይሄ ከምርኮ ጋር ተያይዞ እግዚአብሔር የሚናገረው ነገር ነው በእስራኤል ታሪክ ውስጥና የሚገዛ አይደሰት በፍጹም የሚሸጥም አያልቅስ ጭራሽ የዚህ ዓለም ሀብትና ንብረት ሆኖ አይቀርምና በላሽ። የብሉይ ኪዳኑ ኮንቴክስት ሌላ ነው፣ ደግሞ ወደ ሌላ እንትን ነው የሰጠሁት። ሁሉም ትቢያ ሆኖ ከቀረ ሁሉም ከጠፋ እንደ ጢስ በኖ፣ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሁሉ ጊዜ ማለት ይሄንን ማሰብ አለብን። ልክ ነው። ምድር ላይ ያለን ለማንኛውም ሰው በምድር ላይ እንኖራለን። ጌታም በዓለም እያሉ ጠብቃቸው እንጂ አታውጣቸው ስላለ እንደ ማንኛውም ሰው we do everything ማለት ነው በተጠራንበት እንትን። ግን at the same time ደግሞ ዘላለማዊ ሀገርና ርስት እንዳለን ማሰብ አለብን። ቃሉ ደጋግሞ የሚናገረው አዲስ ኪዳን ላይ ይሄ ጊዜያዊ ነው፣ ያ ዘላለማዊ ነው። የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው።
በምድር ላይ መጻተኞች ናቸው፣ እንግዶች ናቸው። ይሄ የማያቋርጥ አዲስ ኪዳን ላይ ኤምፋሲስ ተሰጥቶ የሚነገር እንትን ነው እና እኔ ምን ነገር ያለበት ይመስለኛል። በጣም ወርልድሊ የሆነ ካርናል የሆነ ስለመጣ ነው ኤክስትሪምሊ ማለት ነው። እና ይሄ እንዲህ አይነት ስብከት መሰበክ ያለበት ነው። እኔ እንዲያውም ስለ ዓለምና ስለ እንትን እኮ ዓለም ትሰብከናለች፣ ሚዲያው ይሰብከናል። ቸርች ስንመጣ ስለ ሰማይ ብንሰበክ፣ ስለ መለየት፣ ስለ መቀደስ፣ ላይ ስለሚጠብቀን ርስት ብንሰበክ፣ ቸርችም ተመጣ ስለ ምድር ምድር ላይ ስለ መክበር በቃ ዓለም ይሰብከናል፣ ስጋችን ይሰብከናል፣ ሰይጣን ይሰብከናል ስለ ዓለም። ቸርች ስንመጣ እንኳን ስለ ሰማይ እንድናስብ ብንደረግ እላለሁ። እና ዚስ ዴይስ በተለይ በዚህ ያለቀ ዘመን ነውና ይሄ በቸርች ይሄ ሊሰበክ ይገባዋል። በጣም እየተሳብን እየተደባላለቀን የዓለም አትራክሽን፣ ይሄ የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ መመካት የሚባለው ነገር እየጠላለፈን በእሾህ ላይ የተመሰለው ያን ቃል እኮ ነው የሚለው እና ይሄ ምን ነገር ያለበት ይመስለኛል። አንፎርቹኔትሊ እኛ ይሄ ፕሮስፐሪቲ ጎስፔል የሚለው ነው ምድራችን ያጥለቀለቀው እና ግን ይሄ ጊዜ መሰበክ ያለበት ስለ ጽድቅ፣ ስለ መለየት፣ በቃ ለእግዚአብሔር ስለመሆን ሰማይን ስለማሰብ ነው መሰበክ ያለው። እንዳልኩ ነው ዓለም ትሰብከናለች፣ ባልንጀሮቻችን ይሰብኩናል፣ ዓለማዊ ጓደኞቻችን ይሰብኩናል፣ ሚዲያው ይሰብከናል፣ ዘመኑ ይሰብከናል ምድር ተኮር እንድንሆን። ቸርች ስንመጣ it should be another chapter ሐሳባችን እንትን ነውና ተቃኝተን ለሳምንቱ ኖራችን እንትን ብለን የምንሄድበት ሰንቀን ቴምፕቴሽኑን ለመቋቋም እንድንችል የጽዮንን መዓዛ እንትን ብለን ነው መሄድ ያለብን። እና እኔ ትንሽ በጣም ያው ኤክስትሪም ሊሆን ይችላል። እኔ ያለኝ አመለካከት ይሄ ነው። በጣም ያስፈልገናል። በጣም እውነት ሰብሰብ እንድንል ሐሳባችን፣ ትኩረታችን ቃሉም እንደሚናገረው በላይ ያለውን እሹ እንደሚል በላይ ያለውን እንድንሻ፣ እንድንጠብቅ፣ እንድንዘጋጅ ልክ ነው እግዚአብሔር ይፈልጋል። ምድር ላይ ብቻ ትኩረት አድርገን ከምድር ጋር ተጣብቀን እንዳንቀር እግዚአብሔር ይርዳን። በእውነት ነው። ጤዛ እኮ ነው የምድር እኮ አሁን እኮ ማሰብ ያለብን ዘላለምን ነው። ዘላለምን አሁን በዚህ ይሄ አእምሯችን ሊያስበው አይችልም። ኤተርኒቲ ዘላለም አለን። ከዘላለም ጌታ ጋር ልኖር አገርና ርስት አለን እና ትልቁ ተስፋችን የተባረከው ተስፋችን አለ ጳውሎስ የሚለው የጌታችን የአምላካችን ክብር መገለጥ ይላል። የተባረከ ተስፋ አለን፣ ርስት አለን፣ አገር አለን። እኔ ሄዳለሁ አዘጋጅላችሁና መጥቼ ወስዳችኋለሁ። ይሄ ትልቁ ተስፋ ነው። ጌታዬን ነው ያለው። መኖሪያ አዘጋጅላችኋለሁ መጥቼ ወስዳችኋለሁ ብሏል። ይሄ በቃ ልባችንን በደስታ ሊሞላው የሚችል ነገር ነው። ከዓለምን ግራቪቲም እንትን እንድናደርግ የሚያስችል ይሄ ተስፋ ነው እና ይሄንን ነው ባላንስ ማድረግ አለብን ብዬ የማስበው። ለዚህ ነው እንደ ክርስቲያን 1000 ዓመት እንደሚኖር መስራት፣ መትጋት ልክ ነው። አንድ ቀን እንደቀረው ደግሞ መዘጋጀት በጣም ወሳኝ ነው። ዛት ባላንስ ኢዝ ኢምፖርታንት በጣም ወሳኝ ነው። ምክንያቱም ጌታ እመጣለሁ ነው እንጂ ያለው ሰዓቱንና ጊዜውን ግን አናውቅም። ስለዚህ ንቁ፣ ሁል ጊዜ ነው ነቅተን ተዘጋጅተን ሌባ በስንተኛው ሰዓት እንደሚመጣ አናውቅም እንደሚባለው በምሽት በሌሊት ነቅተን ተዘጋጅተን እንድንጠብቅ አት ዘ ሴም ታይም ደግሞ እንድንሰራ ወንጌልን እንድንሰብክ በዚች ምድር ላይ ደግሞ ብርሃንና ጨውነታችን እንዲገለጥ በተቻለን መጠን ሁሉ ለወንጌልን ላልሰሙ ሰዎች እንድናደርስ በገባንበት ስፍራ ሁሉ ደግሞ በህይወታችን እንድናሳይ ያስፈልገናል። እውነት ነው። እንደዚህ የሆነን ጌታ ድንገት ይመጣል። ልክ ነው። ስሙ ይባላል። አንዱ ኮንትን አንዱ መልመንትን ይሄ መንግስት ወንጌል በመላው ዓለም ይሰበካል። የመጨረሻው ምልክቶቹን ከተናገረ በኋላ ይሰበካል እና ይሄ ደግሞ እየሆነ ነው ያለው። አሁን እየሆነ ነው ያለው። ወንጌል ከኮሙኒኬሽን ቴክኖሎጂ የተነሳ ማይደርስበት ቦታ የለው፣ የትም ቦታ እየገባ ነው ያለው እና ዝግ የነበሩ እንትኖች ሁሉ ውስጥ እግዚአብሔር ክብር በኮሙኒስት ሀገሮች አክራሪ እንትን በሆኑ ሀገሮች ወንጌል መጻፍ ማይሰበክበት እንትኖች ሁሉ ወንጌል በጣም እየጣሰ እየገባ ነው ያለው እና በብዙ ኤትኒክ እንትኖች ቋንቋዎች የተተረጎመ አይደለም። ይሄ ለእያንዳንዱ ወንጌል ይደርሳል ስለሚል የተሰበከ ነው ያለው እና ይሄ ጊዜ ዝግጁ ልንሆን የሚገባበት ጊዜ ነው። ጌታ ደጋግሞ ነው እኮ ያለው። የሚገርመኝ ደጋግሞ ንቁ፣ እንደ ሌባ ነው ቀኝቱ፣ ማን አታውቁም፣ ንቁ በሎጥና በኖህ ዘመን እንደሆነው ሲበሉ ሲጠጡ ሲያገቡ ሲጋቡ እንደነበረ ድንገት እንደመጣ ደጋግሞ ነው ጌታ የሚናገረው እና ይሄ ጊዜ እንደዛ ማሰብ ያለበት ጊዜ እንደሆነ አስባለሁ። ፓስተር አሜን። በጣም እውነት የጌታ መንፈስ በመካከላችን አለ። አጥብቆ
በቤተ ክርስቲያን ያለም ድምጽ ማራናታ ነው። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል ይላልና ጌታ ኢየሱስ ሆይ ቶሎና የሚቀረው ተስፋችን ማለት ሁሉ ነገር ተፈጽሞ ጌታ በምድር ላይ በስጋ በአካል እመጣለሁ እንዳለ መጥቶ አርጋለሁ እንዳለ ወደ አባቱ አርጎ አሁን ድጋሚ እመጣለሁ ብሎ እየጠበቅንበት ያለው ሰዓት ነውና እርሶ እንዳሉት ትንቢቶች ሁሉ ተፈጽመው ደግሞ ኢየሱስን ምጽአት የምንጠብቅበት ጊዜ ነውና አሜን። ቤተክርስቲያን እንድትነቃ ማራናታ እንድትል የሚሰማ ማራናታ እንዲል ወንጌልን እንድናደርስ እርስ በርስ ደግሞ እንድንታረቅ እንድንያያዝ ልባችን ከብዶ በምድራዊ ነገር ተያይዘን እንዳንቀር ጌታ እንዲረዳን እንደው በዚህ አጋጣሚ ፓስተርዬ ብትጸልይልን ጥሩ ነው። እውነት ነው። እንጸልይ እስቲ አሁን። እግዚአብሔር ቸር አምላክ እናመሰግናለን። አሜን። መንፈስ በመካከላችን ስላለ ተመስገን። ወደ እውነት ሁሉ እየመራን ስለሆነ እናከብረሃለን። አሜን። አቤቱ በዚህ ወደ ፍጻሜው የቸኮለ ባለ ዘመን የከበረውን ከተዋረደው እየለየን እንድንመላለስ እርዳን። አሜን። ርስት እንዳለን እንግዶች እንደሆንን ሁሉ ነገር ድንገት እንደሚያልፍ እኛም ወደ ዘላለማዊ ርስታችን ወይ ጌታ መጥቶ ወይ እኛ በየተራ እንደምንሄድ በማሰብ እንግዶችና መጻተኞች መሆናችንን እንዳንረሳ እንድትረዳን እንለምናለን። አሜን። እግዚአብሔር የዘላለም አምላክ ሆይ ደግሞም በፍቅር እንድንኖር እንግዶች ነንና እቺ ምድር የኛ አይደለችምና በፍቅር በመያያዝ በመቀባበል አንዳችን ሌላችን በመጸለይ ጥላቻን ቂም በቀልን አስወግደን እግዚአብሔር ሆይ በግለሰብም እንደ ሀገርም በፍቅር በሰላም ልንኖር ይገባልና ለቤተ ክርስቲያንም ለምድራችንም ያንተ ምሕረት እንዲመጣ እንጸልያለን። አሜን። ለሀገራችን ፈውስ እንዲመጣ እንጸልያለን። አሜን። እንድትፈውሰን ስብራታችንን እንድትጠግን እንለምናለን። አሜን። እግዚአብሔር ሆይ እባክህን በምድራችን ላይ ያንተ ሻሎም የሰላም ነፋስ ይንፈስ። አሜን። ሰላም ይሁን እባክህ ጌታ። ሰላም ስጠን። አሜን። ፋታ ስጠን ጌታ ሆይ። አሜን። የሰላም አየር የሰላም ዜና ይናፈቀን። ሰላም ይሁን በምድራችን ላይ በል። አሜን። በምስራቅ በምዕራብ በደቡብ በሰሜን በመሃል ሀገር ሰላም፣ በሰው ልብ ውስጥ ሰላም ይፍሰስ። አሜን። የጦርነት መንፈስ የጥላቻ መንፈስ ከምድራችን ላይ ይጠረቅ። አሜን። ጎብኘን ጌታ ሆይ። አስበን፣ አሻግረን። አሜን። በኢየሱስ ስም አሜን። 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 ቴንክ ዩ በጣም ፓስተርዬ። ይህን መዝሙር ከመዘመራችን በፊት ያው እየጨረስንም ስለሆነ ቅድም እንዳልነው በረከቱንም በዚሁ በቃ አዲሱን ትውልድ ተተኪውን ትውልድ ዘማሪ፣ ሰባኪ፣ የቤተ ክርስቲያን አገልጋዮችን እንዲባርኩ እኔ ውስጥ ያለና ቢባርኩን አሁን በቴሌቪዥን በስኮት በዩቲዩብ የሚመለከቱ ሰዎችንም እኛንም ቢባርኩን ደስ ይለኛል። እግዚአብሔር ይመስገን። አንድ መናገር ያለብኝ ነገር አለ። ኢንሳስብ በጣም ፎር ግራንትድ የምንወስደው ነገር መብታችን እንደሆነ ወይም የምንቆጥረው ነገር አለ። እኛ ሀገር ያለው የወጣት ብዛት፣ ቸርች ያላት የወጣት ብዛት የሚገባን አውሮፓ ስንሄድ አሜሪካ ስንሄድ ነው። አሜሪካን ሀገር በጣም ወጣት አገልጋይ የሚባለው ብዙ እንደዚህ ጥቂት እንትኖችን አይደለም ማስ ሜን ላይን ቸርች የሚባሉት ስትሄድ ቸርች ምንም ያክል ካቴድራል በሪቫይቫል ጊዜ የተገነባታ ያለ ኪቦርድ የሚጫወቱት በጣም ወጣቱ ምናልባት እኔን የሚያክል ነው። እኔ አሁን 36 ዓመቴ ነው እና ወጣት የሚባለው እንደኔ ከሆነ ትላልቅ እንግዲህ በወጣት ከልጅነታቸው የሚያገለግሉ የቆዩ ናቸው። ወጣት ሰው የለም። 40 ዓመት 50 ዓመት እንኳን ማግኘት ብርቅ ነው በብዙ ቦታ ማለት ነው። ቸርች ባዶ እየሆነች ነው ያለችው። ሪቫይቫል የሚታየው አሁን ብዙ እንትን የምናየው ጥቂት ፖኬት ጥቂት ቦታ ነው። አብዛኞቹ እየተዘጋ እየሞቱ እየተሸጡ ነው ያለው። የሚያስደነግጥ ነው። እኛ ሀገር ግን በጣም ይገርመኛል እና እግዚአብሔር ወጣቱን ይዞ ነው ያለው እና ይሄ ወጣት ለምድራችን ብቻ አይደለም ለዓለምም ብሌሲንግ እንደሚሆን አስባለሁ። እግዚአብሔር የተባረከ ይሁን። በዛ ተባርከናል። ብዙ ወጣቶች በጌታ ቤት አሉ፣ ወደ ጌታ እየመጡ እየፈለሱ ነው ያሉትና ይሄ እግዚአብሔር ቸርነት ነው። ይሄን እንደ ቀላል ነገር እንዳንቆጥረው። ወጣት ማየት ብርቅ ነው በውጭ ሀገር ቸርቾች። ዓለም ስልጣኔ ብልጽግናው ይሄ ሳይንቲፊክ እንትኑ ጠርጎ ወስዶታል። ወጣቱ የለም። ያስደነግጣል በጣም እና
እኛ ትልቅ ብሌሲንግ ነው ያለን እና ይሄ ስለዚህም እግዚአብሔር ልናመሰግን ይገባል። አሜን። እግዚአብሔር ሆይ ስምህ ይባረክ። አሜን። ምድራችን በወጣቶች የተሞላች ቸርች በወጣቶች የተሞላች ስለሆነች ትውልድ ስላሰጠህን እናመሰግናለን። ቤተክርስቲያንን የሚረከቡ የሚመሩ ብዙ ወጣቶች የተሰጡ ብዙ መዘምራን እግዚአብሔር የዘላለም አምላክ ክህሎታቸውን ኤክስፐርቲዛቸውን ላንተ ለመስጠት የወሰኑ ብዙ ወጣቶችን ለምድራችን ስለሰጠ ስላስነሳ ክብር ላንተ ይሁን። እናመሰግናለን እግዚአብሔር ሆይ እናመሰግናለን። ትውልድ ሰጥተናል። ትውልድ እየቀጠለ ነው። ተባረክ። ይሄ በቂ ባይሆንም ገና ብዙ መፍለስ ያለባቸው መጨመር ያለባቸው ቢኖሩም እግዚአብሔር ትልቅ ኃይል እግዚአብሔር ትልቅ ፖቴንሻል ያላቸው ወጣቶች ለቸርች ሰጥተሃል። ክብር ላንተ ይሁን። እነዚህን ወጣቶች እባረካለሁ። በኢየሱስ ስም ይባረኩ። ይሄ ዘመን ካመጣባቸው ቴምፕቴሽን፣ ይሄ ዘመን ካመጣባቸው ፈተና አቤቱ በክርስቶስ ኢየሱስ ጸጋ አሳልፋቸው። ያንተ የፍቅር ግራቪቲ የትኛውንም ዓለማዊ ግራቪቲ ያልፋልና በፍቅር ቅዱስ ስበት አንተ እንድታጠብቃቸው ከራስ ጋር እንድታጣብቃቸው በፍቅር እንድታቀጣጥላቸው እግዚአብሔር የወንጌል አደራ በልባቸው እንዲለኮስ ደግሞ እለምናለሁ። ይህም ስርጭት እየሰሙ ያሉ ታላላቆች ታናናሾች፣ ወንዶች ሴቶች፣ የተማሩ ያልተማሩ፣ ወጣቶች አዛውንት ሁሉ በክብርህ እሳት ይለኮሱ። በቅዱስ ፍቅርህ ይጠመቁ። አቤቱ ልትመጣ ያለውን አንተን ማራናታ እያሉ በመቅረዛቸው ዘይታቸውን ሞልተው እንዲጠብቁ የጸጋ ሁሉ አምላክ እርዳቸው። ቤተ ክርስቲያንህን በዚህ ባለቀ ዘመን አቤቱ የትኛውን መስበክ ስለምን መናገር እንዳለባት እንድታቅ ቤተ ክርስቲያናችንን የምድራችንን እንድታነቃ እንለምናለን። እግዚአብሔር የዘላለም አምላክ ሆይ በዚህ ያለቀ ባለ ዘመን ትውልዱ እንዲታጠቅ ያ ቀን በድንገት እንዳይመጣባችሁ እንዳለ እረኞች፣ አስተማሪዎች እግዚአብሔር ሆይ ይህንን በማድረግ እንዲተጉ ትውልዱን እንዲያነቁ እግዚአብሔር ሆይ ስለ ዘላለም ሕይወት እንዲተጋ እንዲያነቁት ነቅቶ እንዲጠብቅ እንዲያነቁት እግዚአብሔር እንድትረዳቸው እንለምናለን። ምድራችን ላይ ደግሞ እግዚአብሔር እባክህን ጉብኝትን እውነተኛ ጄኒውን የሆነ ሪቫይቫል እግዚአብሔር ሆይ ጄኒውን የሆነ እውነተኛ የሆነ ያልተሸቀጠ እውነተኛውን ሪቫይቫል በምድራችን ላይ እንድታቀጣጥልን እንለምናለን። ጥቂቶች እንደ ከዋክብት የሚታዩበት ሳይሆን በእያንዳንዱ ሎካል ቸርች ውስጥ እግዚአብሔር ሆይ የመንፈስ ቅዱስ እሳት የሚቀጣጠልበት ዘመን ሙሽራህን ለመጨረሻው ቀን የሚያዘጋጀው የመንፈስ እሳት በቸርች ላይ እንዲወርድ እንለምናለን። የጸጋ ስጦታዎች እንዲገለጡ እንለምናለን። በዝማሬ ብቻ መታወቅ አንፈልግም። በጸጋ ስጦታዎችም እንድንታወቅ እንፈልጋለን። እግዚአብሔር ስለ መዝሙር የተነገረበት ቦታ ላይ በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው ብሎ ያቆምም። በልሳን መናገር አለው፣ መተርጎም አለው፣ መገለጥ አለው ብሎ የጸጋ ስጦታዎችን ይዘረዝራል። አቤቱ የጉባኤ አምልኳችን የጸጋ ስጦታዎች የሚገለጡባቸው ጭምር እንዲሆኑ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ክብር ለስምህ ይሁን። አሜን። ይህንን ስርጭት ለሚሰሙ ሁሉ ያንተ ጉብኝት፣ ያንተ በረከት፣ ያንተ ማነቃቃት በእነሱ ላይ እንዲሆኑ ለምንሃለሁ። አሜን። ክብር ለስምህ ይሁን። አሜን። 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 በጣም ነው የምናመሰግነው። ቴንኪዩ በጣም ከመዘመራችን በፊት አንድ ምስክርነት ከሜሪን ሰማና እንዘምረዋለን መዝሙር። ቅድም ከተባለው ልጀምርና በጣም እግዚአብሔር ይባርኮት ለማለት ፈልጋለሁኝ። ይህን ሁሉ አመት የእግዚአብሔርን ቃል የእግዚአብሔርን ዝማሬ አኑረውልን ስላገለገሉን እግዚአብሔርን ብቻ ሳይሆን እኛንም ስላገለገሉን እኔ የአምልኮ አገልግሎት እንደሚገባኝ ወጥቶ መዘመር ብቻ አይደለም። ለሚዘምሩለት ህዝብ ዋጋ መክፈልም ነው። ከእግዚአብሔርም ለእግዚአብሔርም ከምንከፍለው ዋጋ ባለፈ በብዙ ሁኔታ ለህዝብም ዋጋ እንከፍላለንና ይሄን መዝሙር ስሰማ ደስታዬ ፍጹም የሚሆነው እዛ ስለሆነ ከዚህ ምንም ነገር እንዳልጠብቅ ይረዳኛል። ምክንያቱም የአገልግሎት ክፍያ እዚህ ስላልሆነ አንዳንዴ ደክመናል፣ አንዳንዴ ሰለቸናል፣
ያው እንደርሶ ብዙ አመት ባናገለግልም ግን በጥቂት በዚህችም ባገለገልናት እድሜ ብዙ ነገር ከፍታም ዝቅታም ቅድም እርሶ እንዳሉት እናልፋለንና ይሄን ሁሉ ያለፈን ስናገለግል እግዚአብሔርን ተስፋችን እንደቀረበ ያሰብን ካልሆነ እንደደረሰ ያሰብን ካልሆነ ከባድ ነው። ያው ስለ እውነተኛ አገልጋዮች ነው ይሄን የምለው። ቅድም ሲባል እንደነበረው የምድሩን አይቶ የምድሩን ተከታይ አይቶ የሚያገለግል ብዙ እንዳለ ሁላችንም እናውቃለን። አሁን ዘመኑ በአብዛኛው እንደዛ ስለሆነ ግን ጥርሱን ነክሶ በቅድስና እግዚአብሔርን እያገለገለ ያለ ሰው ግን በመከራ ውስጥ ነው የሚያገለግለው። በብዙ ሳይድ ነው የሚመጣው መከራ። በዚህ ጊዜ ውስጥ ግን በዚህ ዘመን ውስጥ በመናገለግልበት ዘመን ውስጥ ግን ተስፋ እንዳለን አሁን እንደሚመጣ ማለት በቃ ሊሄድ ነው ሊጎበኝ ነው መጥቶ ሊወስደው ነው ሙሽራው የሚለው ተስፋ በቃ ዋናው ነገራችን ነው። እና ድሮ የሰርግ ዘፈን ሲዘፈን በቃ ጠፋኝ ዘፈኑ ቅድም ትዝ ብሎኝ ነበረ። ግን ደርሷል በቃ ተብሎ ለሙሽራዋ ይዘፈናል። በቃ ቀኑ ደረሰ አሁን ልክ ሰዓቱ እንደሆነ ማለት ነው። ገና ከባሏ ጋር አንድ አልሆነችም። ግን ቀን ላይ የሚዘፈነው ዘፈን የለም ልብ የሚያስመታ በቃ ደርሷል ኢትስ ሂር የሚለው እና ልክ እንደዛ ነው ለኔ ይሄ መዝሙር ማለት ነው። ስሜቱ ልክ ስሰማው የሚሰማኝ ስሜት የሰርጉ ቀን ነው። በቃ ቤተ ክርስቲያን ከባሏ ጋር አንድ የምትሆንበት ቀን ደርሷል። ተስፋችን ከንቱ አይደለም። እግዚአብሔርን ያገለገልነው እግዚአብሔር እዚህ የሚተወን አይደለም። እና እንደ ባሪያ በደሞዝ ብቻ የምናገለግል አይደለንም። አምላካችንን በቃ ለጥቅማ ጥቅምን የምናገለግለው ብቻ አይደለንም። እንደ ልጅ የምናገለግለው ስለሆንን አባት እቅፍ ውስጥ ምን ገባነን እና ይሄ ተስፋችን እንድናገለግል አሁንም ዋጋ እንድንከፍልለት ለምናገለግለው ሕዝብም ዋጋ እንድንከፍል ያስጨክነናል፣ ያስጀግነናል። እና እንደዚህ አይነት ዝማሬዎች ያቆሙናል። ቆመን ህዝቡን በምናስመልክበት ሰዓት መድረክ ላይ ባንዘምራቸውም ግን ቤታችን ግን ያቆሙናል። ወገባችንን እንድናጠነክር ጉልበታችንን እንድናንበረክክ ዛሬም ደግሞ እንድናንበረክክ ተስፋ እንዳለ መጨረሻችን ውብ እንደሆነ እያሰብን እንድናገለግል ይረዱናል። እና ልባርኮት ወዳለው ጌታ ኢየሱስ ይባርኮት። እንድንጨክን አንድ ደግሞ ግብአት ስለሆኑልን ማለት ነው በዚህ ዝማሬዎቹ። እና ጌታ ኢየሱስ ይባርኮት ልል ወዳለው። አሜን። ታንክ ዩ አሜን። ቴንክ ዩ ሜሪ፣ እግዚአብሔር ይባርክሽ። እንግዲህ አሁን መዝሙሩን አውርተናል። አሁን ደግሞ እንዘምረዋለን። መዝሙሩን ዘምረን ፕሮግራማችንን እናጠቃልላለን ማለት ነው። ከኛ ጋር ስለቆያችሁ እግዚአብሔር አብዝቶ ይባርካችሁ። በነበረን ዝግጅት እንደተባረካችሁ ተስፋ እናደርጋለን። ሰላም ለእናንተ ይሁን በያላችሁበት።
ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው የሚገዛ አይደሰት በፍጹም የሚሸጥም አያልቅስ ጭራሽ የዚህ ዓለም ሀብትና ንብረት መሆኑ አይቀርምና ብላሽ ሁሉም ትቢያ ሆኖ ከቀረ ሁሉም ከጠፋ እንደ ጢስ በኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው የዚህች ዓለም መልክ አላፊ ነውና በጊዜው ተለዋጭ የሚደሰት ይዘን የሚያዝን እጅግ ይደሰትና ይፈንጭ ሁሉም እንዳልነበር ይሆናል ሁሉም ትቢያ ሆኖ ይቀራል ይህን ሲያውቅ ክርስቲያን ማዘኑ ማልቀሱ ታዲያ ምን ይበጃል ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው ታዲያ ክርስቲያኖች እንንቃ ተስፋ እንደሌላቸው አንሆን እናውቃለንና ሁሉም ነገር አላፊና ጠፊ መሆኑን ጌታችን ኢየሱስ ሀብታችን ዘመድ ወገናችን ጌታችን መሆኗንም እንወቅ ጽዮን የዘላለም ደስታ ሀገራችን ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው የዚህች ዓለም መልክ አላፊ ነውና በጊዜው ተለዋጭ የሚደሰት ይዘን የሚያዝን እጅግ ይደሰትና ይፈንጭ ሁሉም እንዳልነበር ይሆናል ሁሉም ትቢያ ሆኖ ይቀራል ይህን ሲያውቅ ክርስቲያን ማዘኑ ማልቀሱ ታዲያ ምን ይበጃል ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያልፍ ነው ታዲያ ክርስቲያኖች እንንቃ ተስፋ እንደሌላቸው አንሆን እናውቃለንና ሁሉም ነገር አላፊና ጠፊ መሆኑን
ጌታችን ኢየሱስ ሀብታችን፣ ዘመድ ወገናችን፣ ጌጣችን መሆኗንም እንወቅ ጽዮን የዘላለም ደስታ አገራችን። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው፣ በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያርፍ ነው። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው፣ በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያርፍ ነው። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው፣ በጌታ በኢየሱስ የጸና ጽዮን ሊገባ ነው ሊያርፍ ነው። 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 አሜን። ማራናታ ጌታ ኢየሱስ ሆይ ቶሎና። ይህንን የሚሰማ ሁሉ ማራናታ ይበል። መንፈስና ሙሽራይቱና ይላሉ፣ የሚሰማም ደግሞ ና ይበል። ጌታ ኢየሱስ ይመጣል። ፕሮግራማችንን ጨርሰናል። ሁላችሁም ተባረኩ። ፓስተር እግዚአብሔር አብዝቶ ይባርኮት። ታንኪዩ በጣም ታንኪዩ። እኔም አመሰግናለሁ። በጥሩ መንፈስ ይህንን እንድናደርግ ጌታ ረድቶናል። እናንተም ይህን ስላደረጋችሁ እግዚአብሔር ይባርካችሁ። ተባረኩ። ታንኪዩ